ሁላችንም በአንድ መንፈስ እንዳለን ይህንን ሕያው ቃል አብረን እንካፈላለን። በእግዚአብሔር ሕልውና ውስጥ መቆየት፣ በእግዚአብሔር ሕልውና ውስጥ መኖር በሚል ሐሳብ ነው። የጌታ ስም ይባረክ። በዚህ የመጨረሻውን ክፍል ያለውን የመጨረሻ አብረን አንብብና ወደ መልእክቴ እገባለሁኝ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምም መልካምን ዕድል መርጣለች፣ ከእርሷ ምን አይልም አይወሰድባትም ማለት። ክብር ለኢየሱስ ይሁን። እስቲ መልካምን መርጫለሁ በሉ። ምንን መርጫለሁ? ሃሌሉያ። በእግዚአብሔር ሕልውና ውስጥ መቆየት ማለት መጽሐፍ ቅዱስ ሲናገር እዚህ በሉቃስ ወንጌል መጽሐፍ ያለውን በዳንኤል መጽሐፍ ምዕራፍ 3 ላይ ያለውን ሕያው የእግዚአብሔር ቃል እንደገና ደግሞ በሁለተኛ ነገሥት መጽሐፍ ላይ ያለውን ቃል ሁለቱን ሶስቱን ሐሳቦች እነግራችኋለሁ። በጣም የሚያስደንቃችሁ ጌታ ኢየሱስ ክርስቶስን በጣም ታውቃላችሁ። በጣም ብዙ እህቶችና እናቶች ይከተሉት እንደነበረ በዚህ ደግሞ ግብዣ ተደርጎለት ደግሞ በዚህ በማርታ ቤት ማርታና ማርያም ወረድ እህትማማቾች ናቸው። ማርታምም ማርያም እነ ሰሎሜም ሌሎችም እነ መግደላዊት ማርያም ሌሎች ሴቶችና ወንዶች ኢየሱስን አብረው ያገለግሉ ነበረ። በጣም በዚህ መጽሐፍ ውስጥ የሚያስደንቃችሁ መልእክት ኢየሱስ ወደ ማርታ ቤት ግብዣ ተደርጎለት የሄደበትን መጽሐፍ ነው የምታዩትና በጣም የሚያስደንቅ የሆነ ክፍል ነው። ጌታ ኢየሱስ ክርስቶስ በተለየ ሁኔታ መገለጥን ከእርሱ ጋር አብረው ህብረት ማድረግ ስለሚገባቸው ሰዎች መሆንም ስላለበት የክርስትና ሕይወት የተናገረው መልእክት ነው። ጌታ ይባረክ እና መልካምን ነገር መርጣለች የሚለው ማርታን ያየበት መንፈሳዊ እይታ ነው። በዚህ ቦታ ላይ የምታዩት ማርታን ያየበት መንፈሳዊ እይታ ነው የምታዩትና ማርያም ከእግሩ ስር ተቀምጣ ኢየሱስ ክርስቶስ ይናገር የነበረውን መልእክትና ቃል በደንብ እየሰማች ኮንሰንትሬት እያደረገች ነበረ እና በጣም በሚያስደንቅ ሁኔታ ጌታ ኢየሱስ በጣም ትኩረቱን ወስዳ ነበርና በመሃል ማርታ ኢየሱስን ለማገልገል በዚያ የመጡ እንግዶችን ለማገልገል ተነስታ ሽር ጉድ እያለች ታውቁታላችሁ ታሪኩን። ከዛ በኋላ በጣም ይደክማትና በጣም ስለደከማትም ይመስለኛል በጣም ብዙ ሰዎችም ስለነበሩ በዛ ቦታ ላይ እንድታግዘኝ እፈልጋለሁ የሚል ጥሪን አደረገች እና እዛ ቦታ ላይ ነበረ ግን መልእክቱ የጀመረው። ጌታ ይባረክ እና ኢየሱስ ምን አላት? ማርታ ስለምን ትባክኛለሽ? እርሷ ግን መልካምን ነገር መርጣለች አለ። አጠገባችሁ ያለውን ሰው ክርስትና ምርጫ ነው በሉት እስቲ። በእግዚአብሔር ሕልውና ውስጥ መሆን ምርጫ ነው በሉት። ደግማችሁ በሉት። አገልግሎት ምርጫ ነው በሉት። በእግዚአብሔር ቤት መኖር ምርጫ ነው በሉት። ሃሌሉያ። ስለዚህ በእግዚአብሔር ሕልውና ውስጥ መኖር ምርጫ እንደሆነ ነው። ማርታም ማርያምም ኢየሱስ በተገኘበት ቦታ ነው የተገኙት። ሌሎችም እንግዶችም ኢየሱስ በተገኘበት ቦታ ነው የተገኙት። በጣም ብዙ የአካባቢው የከተማው ሰዎች የተሰበሰቡት ኢየሱስ በተገኘበት ቦታ ላይ የተገኙት። ግን በሚያስደንቃችሁ ሁኔታ ጌታ ኢየሱስ ትኩረቱን የወሰደችበት ምርጫዋን ሕልውና ያደረገችውን ምርጫው ሕልውናውን የእግዚአብሔርን ሕልውና ያደረገችውን። ስሙኝ፣ የምትመርጧቸው ምርጫዎች ናቸው በሕይወታችሁ እንድትኖሩ የሚያደርጓችሁ። ለምሳሌ ልንገራችሁ። መጽሐፍ ቅዱስ በዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ እንደዚህ የሚል ቃል አለ። ላመኑትና ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ምን አላቸው? ከኔ ጋር በሉት እስቲ። ላመኑት ለተቀበሉት። ድገሙና። ላመኑት ለተቀበሉት ግን የማን ልጆች? የማን ልጆች የሆኑ ዘንድ ምን ሰጣቸው? ስለዚህ ላመኑትና ለተቀበሉት። ስለዚህ ክርስትናችሁ የተቀበላችሁትና የመረጣችሁትን ማለት ነው። እግዚአብሔር ማንንም ሰው እንዲያመልከው፣ እግዚአብሔር ማንንም ሰው ወርሺፕ እንዲያደርግ፣ መስዋዕት እንዲያደርግለት፣ እንዲያመልከው፣ እንዲያገለግለው ማንንም ሰው እጅ ጠምዝዞ አያውቅም። በዘመናት መካከል እግዚአብሔር ነገስታትን አሜን ነው ወይ በምርጫቸው አሜን ነው ወይ በእግዚአብሔር ሕልውና ውስጥ በእግዚአብሔር ክብር ውስጥ በእግዚአብሔር መገኘት ውስጥ እንዲኖሩ የራሳቸው ምርጫ አስተዋጽኦ ነበር። ወዳጆቼ ስሙኝ፣ የምትኖሩት ህይወት አሁን ያላችሁበት ትናንትም ደግሞ የኖራችሁት ህይወት ምንም አይነት እንኳን የጨለማ የተጽዕኖ ቢኖር በጣም ብዙ መናፍስት የተጽዕኖች እንኳን ቢኖሩ ድካም ቢኖር እንደ ሰው ግን የህይወታችሁ ምርጫ ያደረጋችሁትን ውጤቱን ያገኛችሁት እና ኢየሱስ መጽሐፍ ቅዱስ ሲናገር ገሰጻት ነው የሚለው። የገሰጻት በጣም ፖዚቲቭ የሆነ ማይንድ ላለው ሰው ማርታ ኢየሱስን በጣም ብዙ እንግዶች ስለመጡ ለማስተናገድ የደከመችበት ነገር ለማስተናገድ እየደከመች ነው። ፖዚቲቭ ነው ይመስለው። ታውቃላችሁ በጣም ብዙ ጊዜ ለእግዚአብሔር የቀናን መስሎን በጣም ብዙ ነገሮችን ከእግዚአብሔር ሕልውና ሲያርቀን እናያለን። ራሳችን ከእግዚአብሔር ሕልውና ከእግዚአብሔር መገኘት ውስጥ ራሳችንን ርቀነው እናገኛለን። ከዛ ደግሞ በጠላት ተጽዕኖ ስር በጨለማ ተጽዕኖ ስር ራሳችንን እናገኘዋለን። እኔ ላለፉት ጊዜያቶች ጌታን ሳገለግል በህይወቴ እግዚአብሔር ካሳየኝ በጣም ብዙ ተአምራቶች የምደነቀው የምጠይቀውም በዚህ ነገር ነው። አማኞች ውስጥ በጣም በቅስፈታዊ በሆነ ተጽዕኖ የጨለማ መንፈስ ውስጣቸው ይገባል። እውነት ውሸት? እኔ ባለፈ ሮብለት እዚህ ቦታ ላይ ሳገለግል
የሆኑ ቤተሰቦች መጥተው ነበርና ልጃቸውን ይዘው ምናልባት የነበራችሁ ሰዎች አይታችኋልና በሁለቱ መካከል ክርክር ነበር። መንፈስ ቅዱስ በጣም ልጅቷ ያለችበት መንፈሳዊ ተጽዕኖ አየው። ያ መንፈሳዊ ሰው ስትሆኑ የምታዩት ነገር አለ። አሁን ስጋዊ ሰው የለበስከው ነው ያለ፣ የምትናገረው ነው ያለ አይደለ? እንቅስቃሴ ነው ያለ። ይሄ ስጋዊ ናቹራል የሆነ ሜትር። መንፈሳዊ ደግሞ ስትሆኑ ከሰው ጀርባ ያለው ነገር ነው የምታዩት። አሜን። ጸለይኩላችሁ አይናችሁ ከሰው ጀርባ ያለውን ማየት እንድትችሉ፣ በኢየሱስ ስም አካባቢ ላይ ያለውን ማየት እንድትችሉ፣ መመንጠር እንድትችሉ እጃችሁን ከፍ አድርጉና አሜን በሉአን። በኢየሱስ ስም መንፈስ አይኖቻችሁ የተገለጡ ይሆን እና ብዙዎች በዚህ ነበሩ አይተዋል። የሚያስገርመኝ አንድ ነገር እኔ ፈጽሞ ልጄ በአጋንንት ስርዓት አይደለም። በጣም ነው የምታገለግለው፣ ካይሮ ውስጥ ነው ያለችው። በጣም መንፈስ ብለት ስትጸልይ ይሄ ነብይ ምን ሆኖ ነው ብዬ ነበር አለች። እኔ እሷ ብቻ አይደለችም፣ በጣም ብዙ በአገልግሎት በጣም ብዙ ሰዎች በእንደዚህ አይነት መንፈሳዊ ተጽዕኖ ውስጥ ሆነው ነፃ ወጥተዋል። ግን ስሙኛ፣ ክብሩ ለኢየሱስ ይሁን፣ ክብሩ ለኢየሱስ ይሁን። ከዛ በኋላ እያናገርኳቸው እንዴት ሊሆን ቻለ አሉ። አያቸው አልኳቸው፣ ክርስትና የምርጫ ጉዳይ ነው። ከነ እንትና ጴንጤ ቤተሰብ ስለተወለድኩኝ ዘሮቼ ሁሉ ጌታን ስለሚያመልኩ እኛ ዘር ላይ ቃልቻ የለም እንትና የለም ዶሮ የሚታረድ የለም ስላላችሁ ሳይሆን ክርስትና የምርጫ ጉዳይ ነው። ስለዚህ የትኛውም አይነት የክርስትና ህይወታችሁ የምትመርጡትን አሜን ነው ወይ ምርጫችሁን ይወስነዋል። ስለዚህ እቺ ሴት በእግዚአብሔር ቤት ውስጥ አለች፣ ኳየር ውስጥ አለች፣ ታገለግላለች። እነሱ ደግሞ በጣም ጌታን ይወዳሉ፣ አስራት ይከፍላሉ። ግን ሺ ኢዝ ፖሰስድ በመናፍስቱ ዓለም ተጽዕኖ አጋንንት ግን ውስጡ አለ። እየሰማችሁ ነው ወይ? እየሰማኝ ያለ ሰው። ስለዚህ በእግዚአብሔር ቤት ውስጥ መመላለስ ብቻውን በቂ እንዳልሆነ እየነገርኳችሁ ነው። መዘመር ብቻውን በቂ አይደለም። አቤት በጣም እንጉርጉሮ ድምጽ መስበክ ብቻ መተንበይ ብቻ በቂ አይደለም። የመጀመሪያው ነገር የምነግራችሁ በእግዚአብሔር ህልውና ውስጥ መቆየት በጣም ወሳኝ ነገር። አሜን። ስለዚህ በጣም ጌታ ኢየሱስን ኢየሱስ ከተደነቀባቸው መካከል የመጀመሪያው ፖይንት ምንድነው ካላችሁኝ የእግዚአብሔርን ህልውና ስር መሆኗን፣ የእግዚአብሔር ህልውና ውስጥ መሆኗን። ጌታ ይባረክ። እንደዚህ በሉስ፣ በእግዚአብሔር ህልውና ውስጥ እኖራለሁ። ታስታውሳላችሁ በትንቢተ ዳንኤል መጽሐፍ ምዕራፍ 3 ላይ ይሄ ቃል በጣም ያስደንቀኛል። በጣም እነ ሲድራቅና ሚሳቅ አብደናጎ ለወርቅ ምስል መስገድ እንዳለባቸው ትእዛዝ ይወጣል። መጽሐፍ ቅዱስ ሲናገር ቁጥር 14 ላይ እና 15 ላይ እንደዚህ ይላል። በጣም ይገርመኛል ይሄ ቃል። እምቢልታ፣ ማስንቆም፣ ክራርም፣ በገናም ዋሽንትም በተነፋ ጊዜ ይህንን የቆመውን ምስል ለቆመው ምስል የወርቅ ምስል ሁሉ እንዲሰግድ የሚል በልዩ ልዩ ቋንቋ የሚናገሩ ሰዎች ከተለያየ ሀገር ገብተው ነበር ይላል። አሁን ስሙኝ፣ ምን ይበል አይታወቅም። አሁን በጣም ብዙ ሰዎች ቋንቋን እየተናገሩ ስለነበረ ምልክት የተሰጠው በጣም ይገርመኛል። እምቢልታንና ዋሽንት በተነፋ ጊዜ ይላል ለዚህ ለቆመው የወርቅ ምስል እንድትሰግዱ የሚል ነው። ስለዚህ ልክ ምልክቱ አለ፣ ልክ ያ ጥሩምባ ያ መለከት ሲነፋ ሰው ሁሉ ሰግዶ ለዚህ የወርቅ ምስል ክብር መስጠት አለበት የሚል አዋጅ ነው የወጣው። ይህንን አዋጅ ያወጣ አንድ የሆነ ተራ ሰው እንዳይመስላችሁ፣ ባቢሎንን፣ እስራኤልን ሁሉ አሕዛብንም የሚያምኑትንም በልዩ ልዩ ቋንቋ የሚናገሩትን ሁሉ የሚገዛ ንጉሥ ነው። አሜን። ግን ከነሱ መካከል እነ ዳንኤል እነ ሲድራቅና ሚሳቅ አብደናጎ በጣም ጃይንት የሆነ የእግዚአብሔር መንፈስ ውስጣቸው ያለ አሜን ነው ወይ? ውስጣቸው ያለ እግዚአብሔር ህልውና ከሚነደው እሳት በላይ እንደሆነ ተረድተዋል። ውስጣቸው ያለው እግዚአብሔር ህልውና ከወጣባቸው አዋጅ በላይ እንደሆነ ተረድተዋል። የሆነ ሰው አሜን ይበል። አሁን ክርስትናን ስንኖር ስናገለግል አልጋ በአልጋ ነው አይደለም። በጣም ብዙ ተጽዕኖ አለ፣ ብዙ ጨለማ አለ፣ በጣም ብዙ መናፍስታዊ አታኮች አሉ። እነዚህን ሁሉ አልፋችሁ ነው የምታገለግሉት። አሁን በጣም ብዙ ሰው የማይረዳው ነገር ልንገራችሁ። አሜን። ከዛ ልክ መለከቱ በተነፋ ጊዜ ይላል መጽሐፍ ቅዱስ፣ መለከቱ በተነፋ ጊዜ ሁሉም ይላል በአንድ ድምፅ ክብር ለቆመው ለዚህ ለወርቅ ምስል ብሎ ተደፉ ይላል። 3 ሰዎች ግን በመካከላቸው ቆሙ ይላል። ይህ ነገር አይኔ ነው ወይ ብሎ እስቲ ቼክ ላደርጋለና ተጠራጥሮ እነዚህን 3 ሰዎች ሲጠሯቸው ምንድነው አለ። መጀመሪያ አስላከባቸው ሲያይ ዝም ብሎ ሲመለከታቸው በጣም የሆነ ወጣቶች ናቸው፣ አለባበሳቸው ብዙ አይደለም፣ ግን መንፈስ ውስጣቸው አለ። የሆነ ሰው አሜን ይበል። ጥሯቸዋል። የምን ትቢት ነው አለ። ትቢት አይደለም። የምን ንቀት ነው? ንቀት አይደለም። እና ሲባል እኛ ውስጥ ያለው አሜን ነው ወይ? የመረጠነው ህልውና አለ፣ ያሻገረን ህልውና አለ፣ ያቆመን ህልውና አለ፣ ሰው ያረገን ህልውና አለ። አንድ ሰው ረገጥ አድርጎ አሜን ይበለኛል። ያቆመኝ የእግዚአብሔር ህልውና ነው። አሜን ይበላን። የተቀበላችሁት የክርስትና
ፕሮቴስታንት ስለሆናችሁ አይደለም ቸርች መምጣት ያለባችሁ ወገኖቼ። ጌታን ማምለክ ያለባችሁ የእግዚአብሔርን ቤት መስራት ያለባችሁ እነንትና ጴንጤ ስለሆኑ እነንትና ፕሮቴስታንት ስለሆኑ አይደለም። ምርጫችሁ ይወስነዋል። ስለዚህ እንደዚህ አላችሁ እናንተ አሜን ነው ወይ? ይሄንን አለ ለቆመው ምስል ለምንድን ያልሰገዳችሁት? እኛ ግን አለ ለቆምከው ምስል አንሰግድ። አሜን ነው ወይ? ኢቭን አለ ቢያደንንም ባያደንንም አጠገባችሁ ያለውን ሰው ስገድ ለሚል አትስገድ በሉት። ንገሩታ። ሁላችሁ እኮ በተለያየ አይነት የክርስትና ፈተና ውስጥ የምትኖሩት እውነቱ ውሸት ነፃ ናችሁ እናንተ ማለት ነው። ስለዚህ ፈተና ላለባቸው ነው የምጸልየው። እውነቱ ውሸት። እስቲ እጃችሁን ከፋር። በጣም ብዙ ተጽዕኖ አለ አይደለም? ስናገለግል በተለያየ አይነት መንገድ የሚመጡ ተጽዕኖዎች አሉ። ግን ዋናውና የመጀመሪያው ቁልፍ ነገር እናንተ የመረጣችሁት ነገር ምንድነው? ዛሬ መልእክቴ ነው። የእግዚአብሔር ልሉና የመረጡ ሰዎች እስከ መጨረሻው እስከ ዳሩ ድረስ ይሄዳሉ። በጣም ፓወርፉል የሆነ ትምህርት ነው የምነግራችሁ። ስለዚህ አሁን ሰው አይደለም በዚህ ዘመን አዋጅ ወጥቶበት ቤተክርስቲያን የተገኘ ሰው አዋጅ የሚለው ነገር እንዲገባችሁ አሁን ሰሞኑን ፌስታል ከተማን ያቆሽሻል ተብሎ 5000 ብር ቅጣት አለው ሲባል ሁሉም ሰው አይኔ ቅጣት ምን ችግር አለው 5000 ብር ለ100,000 ብር አይሆንም፣ እኔ ደስ የሚለኝ ዕቃ በፌስታል ነው ቢሉ ይዞ ከተማ ላይ ቢገኝ ምን ያደርጉታል? ይዘውት ወደ ቸርች ነው የሚሄዱት። ዩሲ አዋጅ የሰዎችን አእምሮ ምን ይላል? ይቀይራል አይደል? ስለዚህ መንግስት ያወጣው ነገር የሰውን ሁሉ ኮንትሮል፣ የሰውን ሐሳብ፣ የሰውን አእምሮ ሁሉ ኮንትሮል ያደርጋል። ስጋ ቤት ሂድ፣ ሱፐርማርኬት ሂድ፣ ሀብታም ምስኪን ያገለው የሌለ ሁሉ በእኩል ይዞ ነው የሚሄድ። ለምን ሲባል አዋጅ። በዚህ ካልነገርኳችሁ የነ ሲድራቅና ሚሳቅ አብደናጎ እየሰማችሁ ነው። እውነት ውሸት? እኛ ግን አሉ ላቆምከው ምስል አንሰግድ። ኦካባራሺ ባራዶስ ሰላብራካ ባራዶላ ፓራዳሲያ ሳተገባችሁ ያለውን ሰው ለዚህ ዘመን መንፈስ ለዚህ ዘመን አሰራር አትስገድ በሉት። ድገሞት። ለዚህ መንፈስ በሉት። ለዚህ ዘመን መንፈስ በሉት። አሜን አሜን። ዛሬ የወርቅ ምስል የለም እኮ የወርቅ ምስል ናቡከደነጾር የለም። ከኔ ጋር ናችሁ ወይ? በእምቢልታ በዋሽንት ምናምን የሚመለክ ሌላ የለም። ግን በሰው ሲስተም ውስጥ በሰው መንፈስ ውስጥ ሆኖ ግን የሚሰራ ሲስተም አለ። ምን እያልኳችሁ ነው? የሰውን አእምሮ፣ የሰውን ልብ፣ የሰውን ሐሳብ፣ የሰውን ህይወት እየተቆጣጠረ በተለየ ተጽዕኖ ውስጥ እያደረገ የሚገዛ መንፈስ አለ። ለምሳሌ ክርስትና ዜሮ እንደሆነ፣ ጸሎት ዜሮ እንደሆነ ሰዎች አእምሮ ሰይጣን ይስላል። ይሄ ጣዖት ነው። እውነት ውሸት? ለእግዚአብሔር ጊዜ መስጠት፣ ማገልገል፣ ቸርች መምጣት፣ ጌታን ማምለክ፣ ያዳናችሁን ጌታ በእውነትና በመንፈስ ማገልገልና ማምለክ ዜሮ እንደሆነ ሰይጣን ይስላል። በደንብ አድርጎ ይስላል። ለዚህ ነው መጽሐፍ ቅዱስ ሲናገር ለሁለት ጌቶች መገዛት ምን አትሉ ለስንት ጌቶች? ወይ ለገንዘብ ወይ ደግሞ ለዛ ትገዛ። በጣም የሚያስገርመኝ መልእክት ልንገራችሁ። እዚህ ቃል ላይ መልካምን ነገር መርጣለች የሚለውን ሐሳብ ላይ አስምሬ ልንገራችሁና ልጨርስ። ስሙኝ። መልካም ነገር መርጣለች ማለት ይውላችሁ አካባቢው ላይ አቴንሽኗን ከሚወስድባት፣ ሰፈር ላይ ከተማው ላይ አቴንሽኗን ከሚወስድባት ነገር ወጣ። አሜን ነው ወይ? ራሷን በኢየሱስ እግር ስር ጥላለች። መልእክት አለኝ እኔ። እጃችሁን ከፍ አድርጉ። በኢየሱስ ስም ከጸሎት ከእግዚአብሔር ቃል በእግዚአብሔር ፊት ካላችሁ መመላለስ፣ ቤተክርስቲያን ባላችሁ አገልግሎት በሁሉ አቅጣጫ አሜን አሜን። አቴንሽናችሁን የሚወስደውን መንፈስ ሁሉ ከህይወታችሁ ላይ ዛሬ ሰርዘዋል። በኢየሱስ ስም ሰርዘዋል። በኢየሱስ ስም ሰርዘዋል። መንፈስ እንዳያገኛችሁ ጸልያል። አዚም እንዳያገኛችሁ ጸልያል። መባከን እንዳያገኛችሁ ጸልያል። በሽታ እንዳያገኛችሁ ጸልያል። ተጽዕኖ እንዳያገኛችሁ በኢየሱስ ስም እጸልያለሁ። ረገጥ አድርጋችሁ አሜን በሉ። እንዲህ አይነት ብክነት ከህይወታችሁ ላይ ይነሳ በኢየሱስ። ቬሪ ፓወርፉል። ሰው በዚህ ዘመን ቤተክርስቲያን ላይ ጌታን የሚያመልከው እስከ መዘነጥ ነው። ጌታን የሚከተለው እስከ ልብስና እስከ ጫማ እስከ መኪና እስከ እንትን የሆነ ነገር አግኝቶ እስከ መያዝ ነው። ለምን መሰላችሁ? በእንደዚህ አይነት ሁኔታዎች ለኔ ጫን ብዬ የምናገረው ጌታ መቼ እንደሚመጣ አናቅ።
ስሙኝ፣ እኔ ባለፈው ብያቸዋለሁ። እኔ ስለ ሳራ መንግስተ ሰማይ የምመልሰው መልስ የለም። ሳራ ስለ በረከት የምትመልሰው የለም። እየሰማችሁ ነው? ምንም ያህል የምትወዷቸው ሰዎች በመንግስተ ሰማይ በበጉ ፊት ድንገት እዚህ ያለን ሁላችን እንዲህ እንዳማረብን ጌታ አፒር ቢያደርግ አሁን ነው ያልኳችሁ። አሁን ድንገት ክርስትና ይሄ ነው። በነገራችን እውነት ውሸት ፈራችሁ እንዴ? ጌታ ትንሽ ቀስ ብለና በቃ ልክ በነጩ ዙፋን ፊት ሁላችንም ተሰልፈን ኢማጂን አድርጉት። ለምን እንደኖራችሁና ወዳጆቼ ለምን እንደደከማችሁ ህይወታችሁን፣ ዘመናችሁን፣ ጉልበታችሁን ለምን እንደሰጣችሁት በበጉ ፊት ይታያል። ይኸውላችሁ የባከናችሁበትን ዘመን ሁሉ የሚያስመልስ መንፈስ ዛሬ በዚህ ስጋና ደም ውስጥ ረገጥ አድርጋችሁ አሜን በሏን። አረ ሃሌሉያ! በኢየሱስ ስም ይመለስላችሁ። ይህን ጸሎት አብረን እንጸልያለን። እጃችሁን ከፍ አድርጉና የባከነብን ዘመን እግዚአብሔር ያስመልሰዋል። ኦ ሃሌሉያ! በእግዚአብሔር ቤት ውስጥ ሳታገለግሉት የባከነባችሁ ዘመን ይመለሳል። የተወሰደብን ዘመን ይመለሳል። በፊቱ ያልኖርሽበት ዘመን ይመለሳል። ይመለስላችሁ።